እንደምኖት ሰላም ነኝ። እኔን ያቁኛል አቁኝም ግን ምናልባት ጽሁፎቼን አይተው ይሆናል። ማን አቤ ቶኪቻው የሚባል ሰው ያውቃሉ? አጋጣሚ ላይቭ ላይ ነው ያለው። ሰላም ነው። እንኳን ጠበቁኝ ጋሽ ታዲያስ። ደህና ነው? ደህና ነኝ። እንዴት መጣ? 3 ቀን በፊት መጣሁኝ። ለአመት በዓሉም እችንም ለማየት መጣሁኝ። በጣም ጥሩ። እንዴት ነው? አለሁ። ሰላም ነው ጋሽ ታዲያስ? ደህና ነኝ። እዛ አሁን የት ነህ? እኔ እንግሊዝ ሀገር ነው ያለሁት። አይ ስራ ሚዲያ ሀቅና ሳቅ የሚባል ሚዲያ አለኝ ለብቻ። አዎ ይኸውልህ፣ ይሄ አሁን እየተላለፈ ያለው ሀቅና ሳቅ ይባላል። ወዳጆች እኒ ጋሽ ታዲዮስ ታንቱ ናቸው። ጋሽ ታዲዮስን ብዙዎቻችሁ ታውቋቸዋላችሁ። በተለይ ሰሞኑን ትንሽ አወዛጋቢ የሆኑ ነው ጋሽ ታዲዮስ አይደል? እኔ አሉኑ እንዴት በምን ጉዳይ የሚሰጧቸው አስተያየቶች ላይ አንዳንድ ሰዎች አወዛጋቢ የሆኑ ነው ብለው ይላሉ። አዎ ምን ራስን በራስ ተቃርኛለሁ ወይስ እውነት ላይ ውሸት ቀላቅያለሁ ወይስ አድርባይ ሆኛለሁ ወይስ ምን የተለየ ነገር? እኔ አቋሜ አንድ ነው። ቀጥ ያለ ነው። 90 ዲግሪ ነኝ ብዬ ነው ማስበው። ጋሽ ታዲያስ ስትነግረኝ ምናልባት የምላይ ነገር ካለ እስቲ ልንገሮት አንድ ነገር ብቻ ምናልባት ለማስታወስ ያክል። እኔ እውነቱን ለመናገር ያው እንግዲህ እርሶ ሁሉም ሰው የሚያከብሩት ሰው ትልቅ ሰው ነው፣ አራያ ነው። በተለይ ወግድ ይሁዳ በጣም የታወቀ ጽሁፋቸው ነው ወዳጆች ጋሽ ታዲዮስ። አሁን ላይ አወዛጋቢ ሆኑ የሚባለው ጋሽ ታዲዮስ ምናልባት እኔ እንደዚህ ባልል ደስ ይለኛል፣ ግን ብዙ ጊዜ ሀሳቡን ሲገልጽ የተለያዩ ሚዲያዎች ላይ አያውታለሁና እንደው ምናልባት ኢትዮጵያ በቃ እንደው አማራ ብቻ ናት የማለት ነገር አይታይቦትም እንዲህ ብለው በጣም ጥሩ እንደ ሲናገር እንደዛ አይነት በጣም ጥሩ። እኔ ለአማራ ቲፎዞም አይደለሁም፣ ጠበቃም አይደለሁም፣ ምንም አይደለሁም። አማራን ከአበርክቶ አንጻር ነው ይህ አቋሜ። መቼም ምን ጊዜ የማይለወጥ የአማራ አበርክቶ ከሌሎች 79 ወይም 80 ይሁን ካሉት ዘሮች ይበልጣል ባይ ነኝ። 4 ነጥብ። ይሄ ሊቀየር አይችልም አቋሜ። የአማራ ሁለገብ አበርክቶ አሁን እዚህ ቦታ የአርበኞች ቀን ልናከብር ተሰብስበናል። እሺ ይሄንን ድል በፊታውራሪነት ያስመዘገቡት የአማራ ጀግኖች ናቸው ያለ ጥርጥር። ቁጥር 1 2 ብለን የኦሮሞም አሉ፣ ሌሎች ከጉራጌም ይኖራሉ። ግን የአማራ ልጆች ለዚህ ድል ያበቁን በዋናነት አከብራቸዋለሁ። ኃይለ ማርያም ማሞ ባል አማራ አይደለም ወላይታ ነው። ደጃዝማች ኃይለ ኢየሱስ ፍላት አርበኛው አማራ አይደለም። ራስ ኃይሉ በላው አማራ አይደሉም። ጄኔራል ኃይሉ ከበደ የሰቆጣው ጀግና አማራ አልነበሩ? እንደ ጋሽ ታዲዮስ እንደዚህ ቢቆጥሩ እኮ ማለቂያ የለውም። በጣም በርካታ አማራዎች ለሀገር ተሰውተዋል። አዎ፣ ግን በርካታ ኦሮሞዎችም፣ በርካታ ጉራጌዎች፣ በርካታ ወላይታዎች፣ በርካታ ሰው ለሀገር ተሰውቷል። እንደው የአንዱ አበርክቶ የበለጠ ነው፣ የአንዱ አበርክቶ ያነሰ ነው ብሎ ማለት እንደው በሀገር ውስጥ ሰዎችን አንዱን ከፍ አንዱን ዝቅ የማድረግ ነገር አይሆንም ወይ? ሌሎች ሰዎች ቅሬታ አይሰማቸውም ወይ? ለሀገሩ ባዳ እንደሆኑ አይሰማቸውም ወይ? በጣም ጥሩ ነው። በታሪክ ላይ እንዲህ ያለ ይሉኝታ የለም። እሺ፣ በታሪክ ላይ ይሉኝታ የለም። ታዲዮስ ታንቱ እኔን እያይ በታሪክ አንጻር የኔን ግለ ታሪክ ብትጽፍ ታዲዮስ ታንቱ መላጣ፣ ሽበታም፣ ፊቱ ጠበብ ያለ፣ አፍንጫው ከበሬ አፍንጫ ትንሽ ጠበብ ያለ በነገራችን ከእኔ ጋር ደግሞ የሚመሳሰሉ ቁመቱ በጣም አጭር አይደለም፣ በጣምም መካከለኛ አይደለም። ግን ወደ መካከለኛ ቁመት የተጠጋ ብለህ ነው። በታሪክ ይሉኝታ የለም። በአማራ አንጻር እኔ ለአማራ ጠበቃ ሆኜ እሱ ስለ ራሱ ለመናገር ከኔ 100 ጊዜ ይበልጣል። ነገር ግን ሐቁን ለመናገር አማራ ጨፍጫፊ፣ አማራ ነፍጠኛ፣ አማራ በዝባዥ፣ አማራ ሌሎችን ረግጦ የገዛ፣ አማራ በግል ሰዎች ስማቸውን እንዲቀይሩ ያደረገ፣ አማራ ሃይማኖቱን በግድ በሰዎች ላይ የጫነ ለሚለው ማፍረሻ ይሄን ሁሉ አማራ አላደረገ። እሱ ትክክል ነው። በነገራችን ላይ በዚህ አንጻር ነው። ሌላ ለጠየቀኝ ደግሞ ኦሮሞም ውስጥ ከኔ በስተቀር ስለ ኦሮሞ ጀግኖች የጻፈ የለም። ስለ ጅማ ሰንበቴ አሁን ጅማ ሰንበቴ
ጀግናው እዚህ በረሃት ላይ ለወደቀው መጽሐፍ አሁን ደመላሽ ቁጥር 2 ላይ ለመጽሐፍ ካዘጋጀሁት አንዱ ጂማ ሰንበቴ ነው። ጂማ ሰንበቴ እዚህ አለልቱ አካባቢ ጀግና ኦሮሞ ነው። በቀለ ወያ በአንድ ጎን ወይ በሌላ ወይ ጉራጌ ወይ ኦሮሞ ነው፣ አማራ አይደለም። ስለ ጃጋማ ኬሎ ገረሱ ዱኪ ደመላሽ ቁጥር 1 ላይ በዝርዝር ጽፌያለሁ። ስለ በልቻ ባነብሶ በዝርዝር ጽፌያለሁ። ደመላሽ መጽሐፍ ቁጥር እነዚህ ኦሮሞዎች ናቸው። ሌሎችም ካሉ አሁን በዳር እኩል አይደለም እኩል ብለን ብንል እንዋሻለን። እስካሁን ወያኔ ካስተማረን ውሸት ላይ ተጨማሪ ውሸት መጨመራችን ነው እንጂ አበርክቶ የአማራና የሌሎች እኩል አይደለም። አዎ ከአማራ ምንም የተለየ የማገኘው ጥቅም የለም። እኔ ኢትዮጵያዊ ነኝ፣ ነፃ ኢትዮጵያዊ፣ በራሴ የምተማመን ሰርቼ መኖር የምችል ከልጅነት እስከ እውቀት እየሰራው ያለው ሰው ነኝ። ይህ ቲፎዞነት አይደለም። ፋክትን አንደብቅ። በስነ ስዕል እና አገኘው እንግዳ በስነ ጽሁፍ የመጀመሪያውን ልቦለድ ድርሰት በአፍሪካ የጻፉት ፕሮፌሰር አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ አማራ አይደሉም። እኔ በነገራችን ላይ ጋሽ ታዲዮስ ሌላ የምነግሮት ነገር እዚህ ጋር እነዚህ ሰዎች ኢትዮጵያውያን ናቸው እንጂ ራሳቸውን እንደ አማራ እንደ ኦሮሞ የሚጠሩ ሰዎች አይደሉም። ሌሎቹም ኦሮሞቹም ይሁኑ አማራዎቹም ይሁኑ ማንኛውም ሰው ለኢትዮጵያ አበርክቶ ሲያደርግ ራስዎትም ጨምሮ ራስዎት አቶ ታዲዮስ ታንቱ እንደ ኢትዮጵያዊ ነው ራስዎት አበርክቶ እያደረጉ ያሉት እንጂ እንደ አንድ ብሔረሰብ ነው ወይ? ለምንድን ነው ብሔረሰብ ነው? ገብቶኛል። እሱ ገብቶኛል። አንተ የምትለኝ እሱ ልክ ነው። እነዛ ሰዎች በነገራችን ላይ ብሔራቸውን ቢጠቅሱ እኔ ኢትዮጵያዊ ነኝ ነው የሚሉት። እሱ ልክ ነው። አሁን እኮ የዘር ቆጠራ ስለመጣ ነው ይሄን ያነሳሁት እንጂ በደርግ ጊዜ ቢሆን በኃይለ ሥላሴ ጊዜ ቢሆን በምኒልክ ዘመን የሚኖር ሰው ቢሆን ኖሮ በአፄ ሰርጸ ድንግል በአፄ ዘርዓ ያዕቆብ በአፄ ፋሲል ዘመን የሚኖር ሰው ቢሆን እኮ ይሄን አላነሳ። ታዲያ እኔ ጋር አሁን ዘር ቆጠራ ስለተጀመረ ዘር ቆጣሪዎቹ ይቁጠሩ። እኛ ኢትዮጵያውያኖቹ እነሱ በፈሰሱት ቦይ መፍሰስ አለብን ወይ? እነሱ ይቁጠሩ፣ እኛ ያንን ለምንድን ነው የምንከተለው የሚል ነው የኔ ሐሳብ። ቆይ እሺ፣ እነሱ ትክክል ነው፣ ይሄም ጥያቄ ትክክል ነው። ለዚህ ጥያቄ ደግሞ ትክክል ከትክክል በላይ ትክክል የሆነ መልስ ይሰጣል። እሺ፣ እነሱ ስም እየጠሩ አማራ እያሉ ከጠሩ አሁን አንድ ሰው እኔን ሲከሰኝ ታዲዮስ ታንቱ ብሎ ክስ ከመሰረተብኝ እኔ በሌላ ሰው ሊጠራ ይችላል። የግድ በታዲዮስ ታንቱ ተጠርቼ ነው መልስ የምሰጠው። ከሳሽ ወይ ተከሳሽ ታዲዮስ ታንቱ ብለህ አንተንም አቤቱ ክቻ ብለው ይጠሩ ይሆናል። በዚያው ነው። ስለዚህ ስም ጠርተው አማራን ማጥፋት ካሉ አማራ ምን አጥፍቶ ነው የምናጠፋው? ወንጀል ካለ በማጥፋቱ ዘመቻ እኔም እሳተፋለሁ ብለህ ነው። ንጹሑን ሰው እነሱ ህዝቡን አድዋ ድረስ በእግሩ የዘመተው ያንን ጀግና አማራ እናጥፋ ወይ እንመንጥር፣ ይሄ ሀገር የነ እከሌ ነው ሲሉት በፍጹም አልቀበልም። ያው ከዚያ አንጻር ነው መታየት ያለበት እንጂ ስም ጠርተው ሲከሱ ስም ጠርተህ ነው መልስ የምትሰጠው እንጂ ሌላ እንትን የለም። ባለጊዜ የሆኑ ለሆድ ቢሆን ኖሮ ለአሁን ላሉትም ተረኞች ጋር ቢሰለፍ የበለጠ በላሎ ጉንጨም ወፍሮ ማለት ይችል ነበር። መኪናም ያው ለሁለት ቦርሳ ተሸክሜ አውቶቡስ ይጠብቃለሁ አይደለም። ስለዚህ አቋሜ አይቀየርም። ይሄ አገላለጸ ያወዛግባል፣ ክርክር ያስነሳል። ለመናገር መከራከሮት ትክክል ነው። እኔ በሱ በጣም እኔ እከራከራለሁኝ። በተለይ የአማራ ብሔረሰብ ላይ እየደረሰ ያለው የስም ማጥፋት እኔ በግሌ በጣም እቃወማለሁኝ። ነገር ግን ኢትዮጵያ ውስጥ አንዳችን ከፍ አንዳችን ዝቅ ያለን አይደለንም። ሁላችንም እኩል አበርክቷለን ብዬ አምናለሁኝ። በየእንትናችን ሌላ ኢትዮጵያውያን አርበኞች በወቅቱ ሲታገሉ የነበረው ያንን ዋጋ ሲከፍሉ የነበረው እንደ ኢትዮጵያዊ ነው እንጂ እንደ አማራ እንደ ኦሮሞ አልነበረም ብዬ ነው እኔ የማምነው። በእውነት ጋሽ ታዲዮስ በጣም ደስ ብሎኛል ስላገኘሁት። የኢትዮጵያውያን አስተዋጽኦ
እኩል ነው ብዬ አልልም። በምንም አይነት እኔ ወላይታ ነኝ በአባቴም በእናቴም። ለኢትዮጵያ የወላይታ ሕዝብ ያበረከተው አስተዋጽኦ ከአማራ እኩል ነው ብዬ አፌን ሞልቼ አልናገርም። ህሊናዬ ያውቃል። እኔ ብናገርም በአፌ እውነት ነው። ደረጃ መዳብ ያደረገን ግን እኔ አሁን እንደዚህ ማለቱ ምንድነው እንትኑ ማለት ጥቅሙ ምንድነው? አንድ ነገር ለትውልድ ምንድነው የሚጠቅመው? በጣም ጥሩ ነው። ትክክል፣ ጥያቄህ ትክክል ነው። ሂስቶሪካሊ በታሪክ አንጻር ፋክት ሁልጊዜም እንደዚህ በፖለቲካ አንጻር ግን አሁን ምንድነው አንድ ነገር ልንገር፣ የኢትዮጵያን ሕዝብ በታሪክ ማንም እኩል ሊያደርገው አይችልም። ማንም ይቀየም፣ በታሪክ አንዱ ካንዱ ይበልጣል። በፖለቲካ ግን ዛሬ በዚች ደቂቃ ወይጦ ወይም ሽናሻ፣ ጉሜ ወይም ሱርማ፣ ጎፋ ወይ ዳውሮ መጥቶ የኢትዮጵያን ሊመራ ይችላል። በፖለቲካ የሁሉ መብት እኩል ነው። በታሪክ ግን አንዱ ካንዱ ይበልጣል። በዚህ የሚቀየም ካለ ይቀየም ልበል ወይስ ምን ልበል? በታሪክ አንዱ ካንዱ ይበልጣል። ታሪክን ስንዘክር ጋሽ ታዲዮስ ለትውልድ የሚጠቅመውንና ትውልድን እኩል አድርጎ የሚያንጸውን ለሀገር እንዲጠቅም ተደርጎ አይደለም ወይ መሆን ያለበት? በተለይ ሊሆን ይችላል የሚሉት ነገር የተለያየ እንደዚህ አይነት ቁርሾም የሚያነሱ አሉ፣ ብዙ ነገር የሚያነሱ ሰዎች አሉ። እኛ ምን እንላለን? እስቲ ተውት፣ እሱን አንድ የሚያደርገንን እኩል ከፍ የምንልበትን ታሪክ ሞር ፕሮሞት ብናደርግ የተሻለ ነው ብለን እንላለን። ስህተት ነን እኛ? አይ እንዋሽ ነው እንዋሽ እንደብቅ ዋሽቶ ማስታረቅ የሚባለው የሽምግልና ህግም አለ። ትላንት ቆዳ ለብሶ በባዶ እግሩ ይሄድ የነበረው ዛሬ ዶክተር ፕሮፌሰር ስለሆነ አያት ቅድመ አያቱም ዶክተር ፕሮፌሰር ነበሩ እንድንል የሚገፋፋ ስለሆነ ይህንን አልቀበልም። ይሄ አይሰራም። በታሪክ አንዱ ካንዱ ይበልጣል። ግን በፖለቲካ ወይጦ፣ ሽናሻ፣ ሸንቅላ፣ ቡሜ፣ ሱርማ ራቁቱን የሚሄደው ለብሶ የሚሄደው ሁሉም ዘር ህዳጣን ብሔረሰብም ሰፊ የህዝብ ክፍል የሆነውም ሁሉ አንድ ነን። ዛሬ ኢትዮጵያን ለመምራት የኢትዮጵያ ህዝብ ሁሉ እኩል መብት አለ። በታሪክ ግን የሚበልጠውን ደብቀን እንሂድ። ፊደል ጣቱን ይዞ ያስቆጠረውን ስሙን አናንሳ ብለን እስቲ ስለ ወላይታ አስብ። ስለ ስነ ጽሁፍ ግንዛቤ ነበረው? ኦሮሞ ስለ ስነ ጽሁፍ ግንዛቤ ነበረው? ስለ ትምህርት ጉሜ ስለ ስነ ጽሁፍ ስለ ትምህርት ግንዛቤ ነበረው? ፊደል ያውቃል? ፓጋን አይደለም ወይ? ደቡብ እንዳለ ፓጋን አልነበረም? ሃይማኖት ነበር። ስለዚህ ይህን ዋሽተን አሁን ሸፍነን አንተ እኮ ታላቅ እውነት ሁሉ በቃ በተለይ እኔም እንትን የምለው ምንድነው እኔ የምጠይቆትና እኔ የምጨነቀው ትውልድ ከመገንባት አንጻር አንድነታችንን ከማጠናከር አንጻር ኢትዮጵያ እኩል ከፍ እንድትል ከመመኘት አንጻር ነው። እኔ በጣም በርካታ መጥፎ ታሪኮችን የሚናገሩ ሰዎች አውቃለሁ። በርካታ ብዙ ጥሩ ታሪኮች የሚናገሩ ሰዎችም አውቃለሁ። እኔ ፕሮሞት ማድረገው በግሌ ኢትዮጵያውያን እኩል ለምሳሌ እኔ የአድዋ ድል በጣም ደስ ከሚለኝ መካከል የአድዋ ድል አንዱ ነው። ለምንድነው ኢትዮጵያውያን ሁሉም በጋራ ዘምተዋል፣ ከጋምቤላ ሳይቀር ኢትዮጵያውያን ዘምተዋል ብዬ አስባለሁ። እኔ ስናገር እኩል ኢትዮጵያውያን ዋጋ ከፍለውበታል ብዬ ነው የምናገረው። ያንን የምናገረው ለኢትዮጵያውያን አንድነት ለኢትዮጵያን ከፍ ለማድረግ የተሻለው ሐሳብ ነው ብዬ ስለማስብ ነው። ታሪክን ትውልድ ከመገንባት አንጻር አይደለም ወይ መዘከር ያለብን? ይሄ እርሶ የሚሉት አንተ እኮ እንዲህ ነበርክ፣ አንተ እኮ እንዲህ ነበርክ እያሉ ማጣጣል ሰዎችን ሆድ አያስብስም ወይ? ወይስ የራሳቸው ጉዳይ ነው? በጣም ጥሩ ነው። ይሄም አሁንም ጥሩ ጥያቄ ነው። እሺ አስተዋይ ሰው ሆድ ሊብሰው አይችልም። አስተዋይ ሰው ኢንተርቪው ላይ ነው ጠጋ አስተዋይ ሰው እውነት እንደገና ኮቪድ አለ፣ ርቀታችንን እንጠብቅ። ጋሽ ታዲዮስ ማስክ አላደረጉም። ደግሞ ኮቪድ ደግሞ የሽማግሌ ስጋ የበለጠ ይጣፍጧል አሉ። ራቅ በል እውነት። እኔ ጋር ሊኖር ከቻለ ያው እውነት ራቅ እንበልላቸው። አሁን ምን መሰለ
ሆድ አያስብሰውም ወይ ላልከው አስተዋይ ሰው እኔ አስተዋይ ከሆንኩኝ ጫማ ማድረግ የለመድኩት ትልቅ ሆኜ ነው። ከብት ስጠብቅ ጫማ አልነበረኝም። አንተ ታዲዮስ አንተ እኮ ድሮ አውቃለሁ በባዶ እግር ሾክ እየወጋ ስትሄድ ካለ መቀየም የለብኝም አስተዋይ ከሆንኩ። አሁን እኮ የተጀመረው ታሪክን መደበቅ ነው። እንዲህ ነበርክ ብሉት፣ አሁን እንዲህ ነበርኩ። አሁን ሳይንስና ቴክኖሎጂ ኢትዮጵያ ኢንትሮዲዩስ አድርጋ ተምሬ ሰልጥኛለሁ። ከአያት ቅድመ አያቶቼ እሻላለሁ። አያት ቅድመ አያቶቼ ራቁታቸው ነበር የሚሄዱት። ቆዩ እንደማመጥ እንግዲህ በልጅ አያት ቅድመ አያቶቼ ራቁታቸውን ይሄዱ ነበር፣ ቆዳ ይለብሱ ነበር። አሁን ግን እኔ ክራባት አስሬ ኢንተርናሽናሊ ደረጃውን የጠበቀ ልብስ ለብሼ እሄዳለሁ ብሎ ማሰብ አለበት እንጂ ያለፈውን አታንሳብኝ ካለ ለምን አይነሳም? መዋሸት አለብን? መዋሸት የለብንም ነው። በፖለቲካ ግን በፖለቲካ ትንሽ ትልቅ የለም። የኢትዮጵያ ሕዝብ የቀዳማዊ ኃይለ ሥላሴ የልጅ ልጅ አሁን ለውድድር ቢቀርብ ኬንያ ጠረፍ ላይ ራቁቱን ከሚሄደው ኢትዮጵያዊ ጋር ድምፁ አንድ ነው። አንድ ሕዝብ፣ አንድ ግለሰብ፣ አንድ ድምፅ። በዚህ